ከስር ያላችሁ ውድ ሙስሊም እህት ወንድሞቼ ራሳችሁን አድኑ፣ አስመልጡ ከእንደዚህ አይነት አስተምሮት ውስጥ። በልህና በትዕቢት በስድብና እገልሃለሁ በማለት ዘላለማዊ ህይወት አይገኝም። ክርስቶስ ፍቅር ነው። እጁን ዘርግቶ ይቀበላችሁ ዘንድ ጥሪ እያቀረበላችሁ ነው። ያ ኡሚ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ጥያቄውን ሰምተሃል? ሰምቻለሁ። ኦኬ፣ እንደ እስልምና አስተምሮ በሸሪዓው ብንተዳደር ከእስልምና ወጣ ምንድን ነው የሚደረገው? አንተም መጠየቅ አለብህ። ተማር። በቃ በደንብ አስተውሉ። ይገባሉ፣ አይመልሱም። ምክንያቱም የነብያቸው አስተምሮ ያሳፍራቸዋል፣ ሼም ይዛቸዋል። በ56 ዓመቱ የ6 ዓመት ህፃን ልጅ ያገባ የ40 ሰው የወሲብ ጉልበት አለኝ ብሎ ህፃን ልጅን ወሲብ የሚያደርግ ሰሞኑን እኮ መመለስ አይችሉም። እኔን ይበሳጩብኛል፣ እኔን ይናደዱብኛል። እኔ ምን ላድርግ? እናንተ ነብይ ነው የተናገረው፣ እናንተ ነብይ ነው ይሄን ነብዩ። ቀጥታ እኮ ነብዩን መካድ ደግሞ ከእስልምና እናስወጣለን። ለዚህ እኮ እንደኛዎቹ አንድ አይመጣለትም እኮ አንድ እነሱ የሚሉትን ማለት ነው። አንድ እንኳን ቢመጣለት እኮ ፋይል። እንደዚህ ካልሆነ እንደዚህ አይሆን ነው። ተማሪዎች እየለጠፉት ነው። አላሁ አክበር፣ አላሁ አክበር። እውነት ነው። እና አሁን እዚህ መጥተው እኛ ጋር ይጠሩታል። እነኚህ ደግሞ የነፈሰበት ጭንቅላቱ ራሱ ምናምን የሚያውቅ ይመስላችኋል ማለት ነው። ተወያይ ሲሉት እኔ ጊዜ የለኝም እኔ አላፈምዝም ይላል እና የሚወያየው ከሴቶች ጋር ነው። ምንም ከማያውቁ ጋር ንጽጽር ከማያውቁ ጋር እነሱ ጋር ተለጥፎ የሚውለው። እኛ ጋር ቢመጣ ገርፈን አክቹዋሊ ከኔ ጋር ለመወያየት ለአቅመ ውይይት አይደርስም። ከስሮ ነው መማር ነው ያለበት። እኔ ጋር ከእነሱ አይነት ኮተት ጋር መወያየ አይደለሁም። ያልፉ አንተ ጋር የሚደርሰው ከኛም አያልፉም እኮ ወጣ ቢል ያ የሆኑ ልጆች ከእስልምና መውጣት የሚፈልጉ ስለነበሩ በጊዜው ከእሱ ጋር ከተወያየ አይተን እንወጣለን ስላሉ ቻሌንጁን ተቀብዬ ነበር። በፊት እወያያለሁ ከእስልምና እንዲወጡ ልጆች ቻሌንጅ ሆነ ስላሉ እንጂ ከእንደዚህ አይነት ማይሞች ጋር ለማፈመስ ከእነሱ ጋር ጊዜያችን የምንገልበት አይኖርም። ከስሮ ነው መማር ከተማሩ በቂው ነው። ሐቅ ነው፣ ሳሒሕ ነው፣ የለውም ወደር። ኤኒዌይስ ይገባል። እዚህ ዋብያ እንደ ጌሾ ተወቅቶ ይወጣታል። ስማኝ፣ የኔን ጥያቄ ነው። ምንድን ነው? ቅድም በዛ ሰውዬ ጋር ስታወራ ከእስልምና የወጣ ምን ነው ይደረጋል ስትለው በኢየሱስ ሕግ ከሆነ ይገደላል ሲል ከዛ አለም ይዘኒት ያው በኢየሱስ ሕግ ያለው እንግዲህ ኢየሱስ በእስልምና ተመልሶ ይመጣል። አይ ዶንት ኖ ይገደላል እሱ ብሎ ካመነ ሲመጣ ሁሉንም ከሙስሊም ውጭ ይገላል፣ ደጃልንም ይገላል፣ መስቀል ይሰብራል ምናምን የሚል ተረት ስላላችሁ በእሱ ሕግ ከሆነ ዊዶን ነው። በኢሳ ሕግ ወደፊት መጥቶ አሳማ ይገላል። አስበዋል? አሁን ኢማጂን አስቡት እስኪ። አላህ እንዳይሞት ወሰደው። አሁን አስቀድሞ ራይ እንዳይገሉት ወሰደው። ከዛ ከሽንት ሺህ ዓመት በኋላ ቆይቶ ያመጣና አሳማ ግደል ብሎ ያሯርጠዋል ማለት ነው። ኢሳ ይባል አሳማ ይገላል፣ መስቀል ይሰብራል። ከዛስ ሙስሊም ብቻ ለማስቀረብ ሌላውን ይዋጋና ይገላል። በእኛው እንደዛ አይደለም። የማህበረሰብ አስመስሎ ሌላ ሰው አስገድሎ አስመስሎ ኤኒዌይስ ሰይድ እድልን ትጠቀማለህ። መጨረሻ ትሰማኛለህ? እድልን ትጠቀማለህ ለመጨረሻ። ስማኝ፣ የመጨረሻ ስማኝ። እሺ፣ ሃይማኖቱን የቀየረ ምንድን ነው የሚደረገው? ሃይማኖቱን የቀየረ ምን ይደረጋል? ምንድን ነው የሚደረገው? ሐዲሱን ሃይማኖት የቀየረ ምን ይደረጋል? ዳዋ ይደረግለታል። ምን ሆኖ እንደሰለመ ምን አቀል እናንተ ማጂካችሁ። እሺ ሐዲሱን ይፈሰረልን። ይሄን አዲስ ቃል አለ ወጥለ መጀመሪያ ነው ልጠይቅህ። ጥያቄ ያለኝ ይሄን አዲስ እስቲ ያስረዳል።
ምንድን ነው እያለ ያለው ይሄ አዲስ? ነብይህ ነው የተናገረው ይሄ አዲስ ወይንስ የነብይ ንግግር አይደለም? ቀላል ነው። ሌላ ሜትድ እንጠረቀምና ነብያቸውን እናስክድ። ቀላል ማለት ይሄ ንግግር የነብይ ሰላም ነው። ሎሊት አይ ዶንት ኖ ቁጥር 1 ቁጥር ወይን 7 ቁጥር ጻፊልን። ኦኬ ሎሊት ከላይ ነበር ላስተላኪ ይኸው አበባ እየላከችልኝ አየዋት። ኦኬ ዩቱብ ላይ ያላችሁ ሰላም ብያችኋለሁ። እንዴት ናችሁ? ኮፒ ሊንክ የለባችሁ፣ ታብታብ የለባችሁ። የዩቱቦች ቲክቶክ ላይ ነው ያለባቸው ይሄ። ኦኬ ሎሊት ምን ልታዘዝ? እሺ እፎይ እንዴት አመሻችሁላችሁ? ይመስገነው። እኔ ላውራክ የፈለኩት ምንድነው ነጃትን ማቃት ያው አንተ ቪዲዮ ሰርተላት ነው በሰራ ጊዜ ነው። ከዛ ደግሞ ላይቭውንም መከታተል ነበረ እና ያው ስልኳን ወስጄ ለምናምን ለማውራት ሞከርኩኝ። ያው መጽናናት አለባት ምናምን ታሪኳ የሚያሳዝን ነው እና አውራታለሁ። እንዴት ነሽ? አይዞሽ በርቺ ምናምን እላታለሁ። ያው አልፎ አልፎ ደውላታለሁ። ተቀራረብን እና ያው መጠየቅ ጀመርኩኝ ማለት ነው። እንዴት ነው እፎይ ላይ ሁሉም ቃል የገቡልሽ ገንዘብ ገብቶልሻል ወይ ምናምን ብዬ ስጠይቃት በእርግጥ እግዚአብሔር ይስጣቸው የረዷት ብዙ ሰዎች አሉ እና ግን ደግሞ ገብቶልሻል ወይ ምናምን ብዬ ስጠይቃት ወይ ሚውት አድርጉት እንደገና ደግሞ ቃል ገብተው ማለት ነው ደግሞ ያላስገቡ ሰዎች አሉ እና እኔ ደግሞ ምን ሞከርኩኝላት ለሷ ማለት ነውኝ እንደዚህ የማውቃቸውን ዩቲዩበሮች አናግሬላት ነበረ። በአካል ማውቃቸውን በቅርብ ማውቃቸው ቲክቶከር ያላቸው ምናምን አናግሬላት አንድ ቲክቶከር አናግሬላት ፕሊስ ቪዲዮ ስሪላት እስቲ የሆኑ ሰዎች እሷን የሚረዱ አይጠፉም ብዬ አናግሬያት ምናምን ጨርሳ በቃሽ ቪዲዮ ሰራላታለሁኝ። በቲክቶክም ፖስታታለሁ በፌስቡክም ፖስታታለሁ እና ማንሽ ግን ልጅቷ የት ነው የምታውቂያት እስቲ ምን የቸገረችው ምናምን ንገረኝ ስትለኝ ያው ሚዲያ ላይ እንግዲህ ትታወቃለች ነጃት ትባላለች እና እኔም እፎይ ቤት ነው ማቃት ምናምን ብዬ ሳወራት እንዴ እሷማ እፎይ ቤት ተረርታ የለ እንዴ አለችኝ። በእርግጥ ተረርታለች ግን ያው ያን ያህል አይደለም ምናምን ስላት እንዴ በቃ እፎይ ቤትማ ከተረዳች በጣም ለማሳጠር ሜቢ ቃል የገቡ ልጆች አልሰጡም ያልሰጡዋሉ። እና በሰው ፊት ምንድነው በቃ ሰው ጭንቅላት ውስጥ ያለው ምንድነው እፎይ በጣም ማአት ገንዘብ በቃ አንተ ቤት የሆነ አፍሳ ምናምን እንደሄደች አይነት ነገር እና ያው ከገብታም ነበረ ልታሳውቅ ኔትወርክ ግን እያስቸገራት ነው እና አሁን ግልጽ እንድታረገው ነው ምን ያህል ገንዘብ ተዋጣላት የሚለውን ህዝቡ ማወቅም ስላለበት ለምሳሌ $500 ልክልሻል ያላት ልጅ አላስገባም። ስሙ እንደውም ሀብታሙ ይባላል ኒክኔሙ ማለት ነው። እና እስቲ ያለውን ነገር ደግሞ በቃ አንቺ ተናገሪ። የኔ ጥያቄ ምን መሰለህ እፎይም ደረሰኙን ልኮልኛል ራሱ ያ በእኛ በኩል ያለውን አይ ቲንክ እንትና ሌላም ልጅ የኔን 20,000 አካባቢ ነው ቢኒ እኔ 25,000 ብር አከልክ ይላታል። ሁለት ደግሞ ማነው 30,000 ምናምን አካባቢ 15,000 ነው። እነሱም በእኔ በኩል ያሉትን ልክ ያለው እንደዛ ነው አይደል? ነጃት 30,000 ብር ያስገባልሽ ሰው አለ ባንዴ 30,000 ብር ማለት ሌላ ፖድካስት ላይ የሆነ ጊዜ ተልኮልኛል።
ፖድካስት ላይ ስለፎይ ብቻ ደረሰኝ እፎይ ራሱ ልኮልኛል። እፎይ የላከልኝ ደረሰኝ አሁንም እጄ ላይ ስላለ ችግር የለውም እሱም ጋር ይኖራል። እሱም ማየት የምንችለው ይሆናል። ግን አሁን መሰለክ እፎይ እኔ አንተ ጋር መጥቼ መጀመሪያ ጊዜ እንደዚህ ችግሬን ተናግሬ ረድታችሁኛል። በእርግጥ ከዛ በኋላ ግን እኔ አሁን የባሰ ችግር ውስጥ ነኝ ያለሁት። ምን መሰለክ አሁን ማንም ልረዳኝ አይፈልግም። ከልጆቼ ጋር ተርቤ ተጥዬ ነው ያለሁትኝ ማለት ነውና ፖድካስት ላይ አቀርባችሁ እገዛ አድርጉልኝ ብዬ ብላቸው እንኳን አንቺ እሱ ጋር ተረድተሻል፣ ያንቺን ጉዳይ መጨረስ ያለበት እሱ ነው የሚሉት። እንደዚህ መባልም ያለበት አይመስለኝም። በዚህ ጉዳይ ላይ እንደዛ ብሎ ነገር የለም። ማን ነው እንደዛ ቢለው? እሷ መናግራልኝ ነበረ። አንዳንድ ማቃቸውን ቲክቶከሮች እንዲሁ ለማናገር ሞክሬ ነበር። እንዲሁ ማቃቸው ምንድነው ዩቲዩብ ያላቸው ራሱ የነሱ በጣም ቤስት ፍሬንዶች የሆኑ ለማናገር ሞክሬ ነበር እስቲ ብዬ። ግን በቃ ያንተን ስም ነው የሚጠሩት። እዛ ቤት ተረድታ የለም ወይ? በቃ የሆነ ትልቅ ነገር በጣም እና አንተ ቤት ደግሞ ሰው ተረዳ ማለት ሌላ ቤት መረዳት የለበትም ማለት ነው ወይና ትንሽ ግንዛቤያቸው ለኔ ግራ አጋብቶኛል። አይ እንደዛ የሚያገናኝ ነገር የለውም። አይደለም እኛ ጋር የተወሰነ ለቤት ኪራይ የተወሰነ የማገዝ ጉዳይ እንጂ ቋሚ የሆነ እርዳታ ብለንም አላልሰብንም አላልንም። ሜቢ ረንደምሊም ስለሆነ ፕሮግራም ምዘን አይደለም እርዳታ የምንሰራበታለን። ቤቱ አትሊስት የ3 ወር የ3 ወር ቤት ኪራይ እንቻላለን። አይ ቲንክ 9-10 ሺህ ብር ነበር ያልሽናል ቤት ኪራይ እንደዛ ነው ያልኩት። የ3 ወር ቤት ኪራይ እንቻላል አልኩኝ። ከዛ የ6 ወር ያህል እንቻላል አልኩኝ። ከዛ ቢያንስ የ1 ዓመት ቤት ኪራይ እንቻል ወደሚል ገባና ብቻ እንደዛ ነገር ነው። ወደ 6 ወር ያህል ቤት ኪራይ እንቻል ነው ዋና ዓላማችን እንጂ ቋሚ እንትን የሆነ እርዳታ አላልንም። ያው ያልሰጡ ይኖራሉ፣ ቃላቸውን ያጠፋሉ። እንግዲህ ምንም ማድረግ አንችልም። እነሱ ምንም ማድረግ አንችልም። ገስት ያሉት በእኔ በኩል ያለውን ግን እሱን አስገብቻለሁ አይደለ ነጃት። ሰዎች ካልሰጡ ምንም ማድረግ አንችልም። እስቲ አጠቃላይ ምን ያህል ገንዘብ ነው የገባልሽ? እስቲ ለኦዲየንሱ ግልጽ አድርጊ። እሺ እፎይ 1-4 ምናምን ደረሰኝ ነው አይደል የላክልኝ በቴሌግራም እንትን ላይ እሱ አለ ስክሪንሾት አድርጌ ቲክቶክ ላይ ከዛ ሁለቱን ስማቸውን አጥፍታቸዋል። ያንተን መሰለኝ ሁለቱን ስማቸውን አጥፍታቸዋል። አይነበብም። አንዱ ደግሞ ይነበባል። ስማቸውን አጥፍታቸዋልና እና አሁን ምን መሰለክ በአጠቃላይ እፎይ አሁንም እንደገባህበት ልትረዳኝ የምትፈልጋሉ ማክሲመም የ5 ወር የ6 ወር ቤት ኪራይ የሚለውን ነው ያሰብነው እንጂ ነጃት ራሷን ችላ ወይ እንዲኖራት ምናምን የሚል አይደለም። ሜቢ እንደዛ አስባችሁ ገንዘብ አግኝታለሽ ብዙ ምናምን የሚል ከሆነ ያልሰጡ ሰዎች ግን ከሆኑ ምንም ማድረግ አንችልም። ያልሰጡትን እኛ ምንም ማድረግ አንችልም አይደለ? ልክ ነህ። ምንም ማድረግ አይቻልም። ግን ሰው የሚያስበው እንደዛ ነው ለማለት ፈልጌ ነው። እና በጣም አመሰግናለሁ። ባለፈ ምስጋናዬንም ሳልጨርስ ነው ኔትወርክ ያስወጣኝ። በቃ ይሄን ነው ልል የምችለው። ያው ቃል እንዳትገቡ ብዬ በፊትም ተናግሬ ነበረ። ማታደርጉ ቃል አትግቡ ብዬ ተናገርኩ። ለዚህ ነው እንደዚህ አይነት ነገሮች እንዳይመጡብን ነው። እና መስጠት የሚችሉትን የምናውቃቸውን ሰዎች እንትን እንላለን። ከዛ ውጭ ግን አካውንታቸውን ማናገኘውን አዲስ የሆኑ ግን አስቸጋሪ ለእኛም ስለሆነ ነው። ኤኔስ እንደዛ ነው። በርቺ፣ እግዚአብሔር እርዳሽ። እንግዲህ ሰፖርት ማድረግ የምትችሉ በውስጥ አውራት፣ ሰፖርት አድርጓት። እኛ ጋር ቋሚ ነገርም ታስበውም አይደለም የተደረገው። እንደዛ ተረድተሻል ምናምን የሚለው በፕሮግራምም አይደለም። ከዛ አንጻር ነው የሰጣችሁትን እናመሰግናለን። በወጣ ይተካ። የውሸት ተስፋ የገባችሁ ግን ስህተት ነው። ያንን ማድረጋችሁ ኃጢአት ነው፣ ወንጀል ነው። ያንን ማድረግ አልነበረባችሁም። እና እኔ ጋ እንደዛ ነው። ከኔ ሳይድ ያለው ቢኒ የምትለዋለህ? እንግዲህ ፕሮሚስ ገብታችሁ ፕሮሚሳችሁን ያጠፋችሁ በሰው ተስፋ ላይ የቀለዳችሁ እውነት ለመናገር ንስሐ ግቡ።
ኃጢአትም ነው፣ ጥሩ አይደለም። ሌላም ሰው እንዳይረዳት ነው ተረድታለች ብላችሁ እንደዚህ ያደረጋችሁት። ከዛ በተረፈ ደግሞ ሌላ ላይ ቻሌንጅ አሁን ስሰማ ነበርና እነዛ ሰዎች ግን ችግሯን አይታችሁ ቻሌንጅ ውስጥ እንድታስገባት እንፈልጋለን። ምክንያቱም እዚህም መጀመሪያም ዓላማው የ2 ወር የ3 ወር ቢበዛ 6 ወር የቤት ኪራይ የመሰብሰብ እንጂ በዘላቂነት እሷን የማቋቋም ስላልሆነ፣ ስለዚህ ይሄ ከኛ ምስክርነት ይሄን ሰምታችሁ ድምጻችንን የተነሳው ቻሌንጅ ውስጥ አስገብታችሁ እንድትረዱ እንፈልጋለን። ሲንግል ማምናት ታሳዝናለች፣ ከልጆቿ ጋር ብቻ ስላለች ይሄን ነው ልንል የምንችለው። እንግዲህ ይህን ምስክርነት ፈልገች ስለመጣሽ እኛ የምንለው ይሄን ነው፣ ብዙ አይደለም። ብዙ ፕሮሚስ የገቡ ሰዎች ወደኋላ ተመልሰዋል ማለት ነው። በእርግጥ ችግሩ የተፈጠረው አንዳንድ ችግር ተፈጥሯል። ለማንኛውም በቃ ይሄን ለማለት ነው። እሱ ትንሽ ግርግሩ የተፈጠረ ጊዜ ሰዎች ሆልዶን ያደረጉት ይመስለኛል። ለመርዳት ያሰቡትም ግርግሮችን አይተው ወደኋላ ያሉ ይመስለኛል። እንትን ካሉ በኋላ ወደኋላ የማፈግፈግ ነገሮች የተፈጠሩ ይመስለኛል። ዞሮ ዞሮ ግን እኛ በቋሚነት የማለትም አይደለም፣ አትሊስት በተቻለ መጠን ያለውን ሰፖርት እናድርግ ከሚል ነው እና እንደዛ ነው። እና ሉሊት እና ነጃት ይህን ይመስላል ከኛ ጋር ያለው። እሺ ፎይ እናመሰግናለን። ፓራፍሬዝ አድርገው ቃል ቶፒካችን እንግዲህ ዛሬ ከእስልምና የወጣ ይገደላል ወይ የሚል ነው። ሙስሊሞች እንዳያዙት እየገቡ መጽሐፋቸውን ያነበበላቸውን ሰው የሰደባቸው ያህል ይመስላቸዋል። ውጪ እንግዲህ ይሄ ሁሉ የሆነ መጽሐፋቸውን ኪታባቸውን በደንብ ስለማያውቁት፣ አንድም ደግሞ እዚህ ማህበራዊ ሚዲያ ላይ ያሉ ኡስታዞች በሐሰት የነገሯቸውን የተበረዘ ትምህርት ይዘው ስለመጡ እሱ ደግሞ ሊትራሊ ከእስልምና ያስወጣል። አሁንም ወደ ቶፒካችን እንመለስና ከእስልምና የወጣ ሰው ምን ይደረጋል የሚል ነው ጥያቄያችን። በስነ ስርዓት በአክብሮት እንጠይቃቸዋለን። ሙስሊሞች በአክብሮት አስተምሮታችሁን በማስረጃ እየገለጣችሁ ልክ እንደኛ ታስተምሩናላችሁ ማለት ነው። የገቡ ሙስሊሞችን እናናገር ቦስ። መልካም እሺ፣ ማን አለ? ኑር ማን ነው ቀድሞ የሚገባው? ኑርስ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን። ድምጽ በጣም ትንሽ ከፍ ማለት ትችላለህ? እሺ፣ ያይሰማል? አሁን ይሻላል፣ ይሰማል። መልካም። ከእስልምና የወጣ ሰው ምን ይደረጋል? ኑር ምንም አይደረግም። ተመፍቶ ነው። ምንም አይደረግም። ምንም አይደረግም። አላህ በቁርአን ላይ ቁጥር 2:265 ላይ እንደገለጸው በሃይማኖት ማስገደድ የለም ብሏል። ከዚህ ሀዲስ ጋር ይጋጫል ማለት ነው። ሀዲሱ ብቻ የሆነ ሀዲስ ላይ አለ ይመስለኛል። እሱም በነብዩ ሰለላሁ ዐለይሂ ወሰለም ዘመን በነበረ ሰዓት ነበር ይባሉት። ድምፅን ትንሽ ከፍ ሙናፊቅ የሚባሉ ወይም ሙስሊም አይደሉ ወይም ያልነበሩ ነበሩ። ሳልመናል ይላሉ፣ አልሳለሙም። ወዲያው ደግሞ ተቀይረው ኢንፎርሜሽን ወስደው ማለት ነው ከሙስሊሞቹ ኢንፎርሜሽን ወስደው ሐዲሱን አይተዋል። ግን ለጣዖት አምላኪያን ሐዲሱን አይተዋል። ቅድሚያ ሐዲሱን ነው አውቀዋለሁኝ። እና ምን ይላል? የዛን የነበረ ነው። ምን ይላል ሐዲሱ? እሺ ለምሳሌ አሁን እሺ የወጣ ይገደላል ምናምን ብላችሁ ከሆነ ከእስልምና ወደ ክርስትና የሚቀየር የለም ማለት ነው። አሁን ላይ እኛ ያለ በሸሪዓው ነው። ሸሪዓ ባለበት ኢትዮጵያማ ሸሪዓ አትተዳደርም። ስለዚህ በሸሪዓ ካልሆነ እኮ አሁን እየተገደለ ካልሆነ ወይም አይገደልም እየጠየቅን ያለ ነው። እየጠየቅን ያለ ነው። አልተተገበረም ማለት ሸሪዓው ኢትዮጵያ ላይ የለም ማለት። ለምሳሌ 2 ያገቡ የዘሞቱ ተወግረው ይገደላሉ አይደለም? ኢትዮጵያ ላይ ግን አይገደሉም። ያ ማለት ሸሪያው ስለሌለ ነው። ሳውዲ ቢሆን እንደዛ ነው እርምጃ የሚወሰድባቸው ሸሪያ ያለበት ላይ። አፍጋኒስታን ቢሆን እንደዛ ነው።
ሶማሌ ላይ ቢሆን እንደዛ ነው። እኛ እየጠየቅን ያለነው ሸሪዓው በሚተገበርበት ኢትዮጵያ ላይ ለምሳሌ ሸሪዓው የሚተገበር ቢሆን እንዴት ነው እንጂ ህገ መንግስቱን መመሪያ ፕሪሰፖዝ አድርገህ መልስ ለሷ አትስጠኝ። ሸሪዓ ለምሳሌ በሸሪዓ የሚተዳደሩት ለሳውዲ አረቢያ ምናምን አይደለ? ታዲያ እዛ ሲተገበራል ወይ ነው? ይሄ የዛኔ የነበረ ሙናፊቆቹ በኢንፎርሜሽን የነበረ ነው እንጂ አሁን ላይ የሚተገበር ጎበዝ የዛን ጊዜ ስትል መቼ ነብዩ በነበሩበት ሰዓት ለምሳሌ ሙናፊቆች ነበሩ። ሙናፊቆቹ ስለዚህ በነብዩ ጊዜ የሚሰራ አሁን ማይሰራ የሙሐመድ አስተምሮ አለ ማለት ነው። ኖ የዛኔ ሙናፊቆች ነበሩ፣ ኢንፎርሜሽን የሚለዋወጡ እነሱን ነው እንጂ የተባለው በእስልምና ሐዲሱን አይተዋል። ግን ሐዲሱን አንበበው እስኪ ቅድሚያ በኢየሱስ ስም። ሐዲሱን እኮ ሳያነበው እኮ ነው የሚያወራው ዝም ብሎ። ሐዲሱ ግን ምን እንደሚል አይተሃል? ቅድሚያ እስኪ ሐዲሱን አንብበው። በዚህ መጠን ለማውራት እኮ ቅድሚያ ሐዲሱን ማንበብ ይፈልጋል። በቁርአን ላይ የተቀመጠው ለምሳሌ በሃይማኖት ማስገደድ የለም ብሎ እኮ ዘጋው። ጎበዝ መለሰና ደግሞ ሃይማኖት ማስገደድ የለም ቅኑ መንገድ ከጠማማው ተገለጠች ብሎ እኮ ዘጋው። በቃ አለቀ። በቁርአን ላይ የተቀመጠው ጎበዝ አልዘጋውም። መለሰና ደግሞ በመሻረው መሰለህ የፈለገ ያምናል የፈለገ ኧረ በእናትህ አይምሮ ውስጥ ያለችውን ብቻ አታውራ። መለሰና ቁርአን ውስጥ ደግሞ ሃይማኖት ለአላህ ወይንም እስልምና ብቻ እስኪቀር ተጋደሏቸዋልና ደግሞ አፈረሰው። ስለዚህ ግጭት ይሆናል ማለት ነው። ወይንም ደግሞ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው በሚለው ተሻረ ማለት ነው። ይህን ለማስማማት ሲሉ የአንተ ሊቃውንቶች በምን አሻሻሉት? ያኛው የተሻረ በዚህኛው የጸደቀ ነው ብለው አሻሻሉት። ምክንያቱም መጨረሻ ላይ የወረዱት ክፍሎች ምን የሚሉ ስለሆኑ ሃይማኖቱን የቀየረ ግደለው የሚሉ ስለሆኑ፣ በመጀመሪያ የወረዱት ሙሐመድ አቅም ባልነበረው ሰዓት ላይ ጉልበት ባልነበረው ሰዓት ላይ አንቺም በሃይማኖትሽ እኔም በሃይማኖት አይነት ስታፍ ነበር የተጫወተው። በኋላ ግን ሃይማኖቱን የቀየረን ግደለው በሚል ተለወጠ። ሃይማኖቱን የቀየረ ብቻ ሳይሆን ማንኛውንም መዋጋትንም አዘዘ። ለዛም ነው ቱርክን፣ ሲሪያን፣ ኢራቅን፣ ኢራንን ሄዶ የተዋጉት ሳባዎችህ መዋጋትን ካዘዘ በኋላ ነው። በመጀመሪያማ አልነካም ነበረ። በኋላ ግን ምድር ሁሉ ያላህና የመሐመድ ነች። ሰዎች በመሐመድ ነብይነት በአላህ ጌትነት እስኪያምኑ ድረስ ሰላትን እስኪሰግዱ ድረስ እንድጋደላቸው ታዝዣለሁ። በምድር ላይ ልኖሩም አልተፈቀደላችሁም ወደሚል አስተምሮ የመጣው በኋላ ነው። ይሄ ደግሞ አብሩጌሽን ይባላል። እንደ እስልምናው አብሩጌት ሆኗል ማለት ነው። የቀድሞው ተሽሯል። በምን በእነኚህ በሴፍ ምዕራፍ ተሽሯል ማለት ነው። ስለዚህ አሁን አዲሱን አንብብና ይሄን ሐዲሱ ራሱ ምን እንደሚል እስቲ አንብበው። ቅድሚያ ሐዲሱ ምንድን ነው የሚለው? ሐዲሱ ምንድን ነው የሚለው? ኦኬ ሙስሊም ብቻ እንኳን ደህና መጣህ። ትንሽ ድምፅህን ከፍ አድርግ። ይሰማል? የእኛ ይሰማል? ይሰማል። ከቃል ጋር ቀን አውርቼ ነበረ እየሰማሁ ነው። ለዛ ነው ማለት ኦኬ። ቃል ጻፍክልኝ አይደል? ማለት ጅራታ ቤት ያወራኝ ነው። አውቃለሁ።
ኦኬ ኦኬ። ሻማይ በውስጥ አወራለሁ እናወራለን በውስጥ። እሺ ማሜ ነው የሚለው አይ ቲንክ ማሜ ስኳድ አይሰማም? ይሰማሉ ነው ያ በደንብ ነው የምትሰማው። ግን ይህን ሐዲስ የሚያነብልን አንድ ሙስሊም ያጣ ነው። ልብ እንድትሉ የሚፈለገው ነገር አንድ ሰው ደፍሮ መጽሐፋቸውን እንኳን አንብቦ ትራንስሌት አድርጎ ምን እንደሚል የነገረን ከገባን ሰዓት ጀምሮ አንድ ሙስሊም የለም። ይህን ሊሰመርበት ይገባል። አስተውሉ። ምን ቢሆን ነው? ለምንድን ነው? ከጩኸትና ከስድብ ከሌላ ምክንያት ከመደርደር ውጭ አንብቦ እንኳን ትራንስሌት ያደረገልን የለም። ይህንን አስምሩበት። ከስራ ያላችሁ አድማጮቻችን፣ ቅልብ ያላችሁ ሙስሊሞች ምንድን ነው ብላችሁ ጥያቄ ትወስዳላችሁ ብዬ ገምታለሁ። ጣት ብቻ ሰዎች ከእስልምና የማይወጡበት አንዱ እንግዲህ ይሄ አስተምሮ ነው። ይሄ አስተምሮ ወጥሮ ስለሚይዛቸው ነው። ምክንያቱም ይሄ አስተምሮ ለነሱ ከባድ ነው። ከእስልምና እንዳይወጡ ምክንያት ይሆናል ማለት ነው። ከእስልምና እንዳይወጡ በቀላሉ ምክንያት ይሆናል። እንደ ልባቸው ወጥተው እንትን ማለት አይችሉም። አንድ ሰው ከክርስትና ወጥቶ እንደፈለገው እስልምናን ውስጥ ገብቶ ክርስትናን ቢተች እኛ ዞር ብለን አናየውም። ዞር ብለን በገንዘብም ይሁን በምንም ብለው እነሱ ወስደው ክርስትናን እንዲሰድብ የሚያደርጉበት መንገድ ለዚህ ነው። ወደ ክርስትና ግን ሰው ሲመጣ ክርስቶስ እንደተናገረው በማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 17 አካባቢ ቤተሰቦቹ እንኳን ጠላት እንደሚሆኑበት እንደሚነሱበት ሰው መስቀሉን ተሸክሞ እንዲከተሉት አዟል። እንዲሁም ዮሐንስ ወንጌል ምዕራፍ 16 ላይ ከቁጥር 1 ጀምሮ ከምኩራብ ያወጧቸዋል፣ እንዲሁም ሊገሏችሁ ይመጣል። ይህን የሚያደርጉት እኔንና እግዚአብሔርን ስላላወቁ ነው ይላል። እርሱንና አብን አለማወቅ ነፍሰ ገዳይ ያደርጋል። ነፍሰ ገዳይ የምትሆነው ደግሞ ይህንን በማድረጋቸው እግዚአብሔርን ያገለገሉ ይመስላቸዋል ይላል። አላህን ያገለገሉ ይመስላቸዋል። የሚያመልኩት ያ አላህ የተባለውን በእርግጥ እሱን እያገለገሉት ሊሆን ይችላል ምንም እንኳን ባይኖርም እና አምላክን ያገለገሉ ስለሚመስላቸው ይህንን ይተገብሩታል። ይሄ ደግሞ ጤናማ አይደለም። ያራሂማን ተመለሽ። ይሄ ጤናማ አይደለም። ፈይሰል አናን ሰላም ነው። ኢየሱስ ራሱ ሰዎቹን እርስ በርሳቸው እንዲባሉ ያደረገውን ለምን አብረን አናይም? ተው እንጂ። አዎ ልክ መሐመድን የደም ስሩን እንደበጠሰለት ማለት ነው። ትንቢተ ሕዝቅኤል ምዕራፍ 5 ለምን አብረን አናይም? ጎበዝ። ስለዚህ በኦሪት ጊዜም ኢየሱስ እንዳለ ታውቃለህ፣ ታምናለህ ማለት ነው። አምላክ መሆኑ ገብተዋል። ኧረ ወንድ ልጅ ነው። ምን አላህ ሸለፈታ ማለት እንዴ? ወንድ ልጅ ነው ይላል። አላህ ምን ሴት ነው? አንተ ብለህ የምትጠራው አላህ ሴት ነው እንዴ? ታመልካለህ። ጭንቅላት የሌለው አካልን ስታመልኩ እንዲህ ነው የምትሆኑት። ከስሩ ነው። አራይት በደንብ አስተውሉ። ቀጥል ቃል ያ ቅድም አንድ የተናገርከውን ማስረጃ ልስጣችሁ ብዬ ነው። ሪያዱ ሳሊ ላይ ያለ ሀዲስ ነው። ገጽ 83 ላይ ታገኙታላችሁ። መሐመድ የተላከው ሰዎችን ሊገድል ሊያሸብር ነው። ምን እስኪሉ ድረስ እስኪ አንብቡ ሀዲሱን። ሰንደቅ ዓላማ አለ፣ የኢስላም ሰንደቅ ዓላማ። ይህንን የአላህ መልእክተኛ ሚላል። ይህንን ሰንደቅ ዓላማ ይህንን ሰንደቅ ለአላህና ለመልእክተኛው ልብ በሉ፣ ለአላህና ለመልእክተኛው እጅግ ለሚያፈቅር ሰው እሰጣለሁ አለ።
አላህ በዚህ ሰው ላይ እጅ ለድል ያበቃናል፣ በዚህ ሰው እጅ ለድል ያበቃናል አሉ። ዑመር ረዲየላሁ ግን የዚያ ቀን ውጪ ሹመት ተመኝቼ አላውቅም፣ የዚያ ታላቅ ዕድል ባለቤት በመሆን ተንጠራራው ይሆናል በሚል ተስፋ እንጠራራ ነበረ ለኔ ይሆናል ብሎ ማለት ነው፣ ለመታየት ማለት ነው። የአላህ መልእክተኛ ግን በደንብ ልብ በሉት እዚህ ጋር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠሩን፣ ሰንደቅ ዓላማውን አስረከቡት፣ አላህን አላህ ለድል እስኪያበቃን ድረስ ወደ ፊት ቀጥል፣ ወደኋላ አትዙር አሉት ብለዋል። አሊ ረዲየላሁ ጥቂት ተጓዘና ቆመ፣ ወደኋላም አልዞረም። ምን ብሎ ጠየቀው? የአላህ መልእክተኛ ሆይ ሰዎችን የምንወጋቸው የምንገድላቸው ለምን ዓላማ ነውን ሲል ጠየቀ። ልብ በሉ ይሄ በቢጫ የተሰመረበት ላይ የአላህ መልእክተኛ ሆይ ሰዎችን የምንገድላቸው የምንወጋቸው ለምን ዓላማ ነውን ብሎ ጠየቀው። መሐመድ ምን አለ? ከአላህ ውጭ ሌላ አምላክ አለመኖሩን መሐመድ የአላህ መልእክተኛ መሆናቸውን እስኪመሰክሩ ድረስ ተፋለሟቸው። ይህንን ካደረጉ ደማቸው፣ ገንዘባቸው ህጋዊ በሆነ መልኩ ካልሆነ በቀር ከአንተ የተጠበቀ ነው። ሌሎች ተግባራቶችን በተመሳሳይ ለአላህ ነው አሉ። ስለዚህ ደማቸው የሚጠበቀው ምን እስኪሆኑ ድረስ ነው? ሰዎች የሚገሉበት ዓላማ ሙስሊም እስኪሆኑ አላህን እስከሚያመልኩ መሐመድን ነቢይ ነው ብለው እስኪቀበሉ፣ እምቢ ካሉ ግን ይገደላሉ፣ ንብረታቸው ይወረሳል። ይሄ ነው ሰዎች የሚገደሉበት ትልቁ ዓላማ በእስልምና። ያስተምሮ ለነሱ ከባድ ነው። ከእስልምና እንዳይወጡ ምክንያት ይሆናል ማለት ነው። ምክንያት ይሆናል ከእስልምና እንዳይወጡ በቀላሉ ምክንያት ይሆናል። እንደ ልባቸው ወጥተው እንትን ማለት አይችሉም። አንድ ሰው ከክርስትና ወጥቶ እንደፈለገው እስልምናን ውስጥ ገብቶ ክርስትናን ቢተች እኛ ዞር ብለን አናየውም። ዞር ብለን በገንዘብም ይሁን በምንም ብለው እነሱ ወስደው ክርስትናን እንዲሰድብ የሚያደርጉበት መንገድ ለዚህ ነው። ወደ ክርስትና ግን ሰው ሲመጣ ክርስቶስ እንደተናገረው በማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 17 አካባቢ ቤተሰቦቹ እንኳን ጠላት እንደሚሆኑበት እንደሚነሱበት ሰው መስቀሉን ተሸክሞ እንዲከተሉት አዟል። እንዲሁም ዮሐንስ ወንጌል ምዕራፍ 10 እርሱንና አብን አለማወቅ ነፍሰ ገዳይ ያደርጋል። ነፍሰ ገዳይ የምትሆነው ደግሞ ይህንን በማድረጋቸው እግዚአብሔርን ያገለገሉ ይመስላቸዋል ይላል። አላህን ያገለገሉ ይመስላቸዋል። የሚያመልኩት ያ አላህ የተባለውን በእርግጥ እሱን እያገለገሉት ሊሆን ይችላል ምንም እንኳን ባይኖርም እና አምላክን ያገለገሉ ስለሚመስላቸው ይህንን ይተገብሩታል። ይሄ ደግሞ ጤናማ አይደለም። ያራሂማን ተመለሽ፣ ይሄ ጤናማ አይደለም። ፈይሰል አናን ሰላም ነው። ኢየሱስ ራሱ ሰዎቹን እርስ በርሳቸው እንዲባሉ ያደረገውን ለምን አብረን አናይም? ተው እንጂ አዎ፣ ልክ መሐመድን የደም ስሩን እንደበጠሰለት ማለት ነው። ትንቢተ ሕዝቅኤል ምዕራፍ 5 ለምን አብረን አናይም? ኦልራይት፣ በደንብ አስተውሉ። ቀጥል ቃል ያ ቅድም አንድ የተናገርከውን ማስረጃ ልስጣችሁ ብዬ ነው። ሪያዱ ሳሊ ላይ ያለ ሀዲስ ነው። ገጽ 83 ላይ ታገኙታላችሁ። መሐመድ የተላከው ሰዎችን ሊገድል ሊያሸብር ነው ምን እስኪሉ ድረስ። እስኪ አንብቡ ሀዲሱን። ሰንደቅ ዓላማ አለ፣ የኢስላም ሰንደቅ ዓላማ። ይህንን የአላህ መልእክተኛ ሚላል። ይህንን ሰንደቅ ዓላማ ይህንን ሰንደቅ ለአላህና ለመልእክተኛው ልብ በሉ፣ ለአላህና ለመልእክተኛው እጅግ ለሚያፈቅር ሰው እሰጣለሁ አለ። አላህ በዚህ ሰው ላይ እጅ ለድል ያበቃናል፣ በዚህ ሰው እጅ ለድል ያበቃናል አሉ። ዑመር ረዲየላሁ ግን የዚያ ቀን ውጪ ሹመት ተመኝቼ አላውቅም፣ የዚያ ታላቅ ዕድል ባለቤት በመሆን ተንጠራራው ይሆናል በሚል ተስፋ እንጠራራ ነበረ ለኔ ይሆናል ብሎ ማለት ነው፣ ለመታየት ማለት ነው። የአላህ መልእክተኛ ግን በደንብ ልብ በሉት እዚህ ጋር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠሩን፣ ሰንደቅ ዓላማውን አስረከቡት፣ አላህን አላህ ለድል እስኪያበቃን ድረስ ወደ ፊት ቀጥል፣ ወደኋላ አትዙር አሉት ብለዋል። አሊ ረዲየላሁ ጥቂት ተጓዘና ቆመ፣ ወደኋላም አልዞረም። ምን ብሎ ጠየቀው? የአላህ መልእክተኛ ሆይ
ሰዎችን የምንወጋቸው የምንገድላቸው ለምን ዓላማ ነውን ሲል ጠየቀ። ልብ በሉ፣ ይሄ በቢጫ የተሰመረበት ላይ የአላህ መልእክተኛ ሆይ ሰዎችን የምንገድላቸው የምንወጋቸው ለምን ዓላማ ነውን ብሎ ጠየቀው። መሐመድ ምን አለ? ከአላህ ውጪ ሌላ አምላክ አለመኖሩን መሐመድ የአላህ መልእክተኛ መሆናቸውን እስኪመሰክሩ ድረስ ተፋለሟቸው። ይህንን ካደረጉ ደማቸው፣ ገንዘባቸው ህጋዊ በሆነ መልኩ ካልሆነ በቀር ከአንተ የተጠበቀ ነው። ሌሎች ተግባራቶችን በተመሳሳይ ለአላህ ነው አሉ። ስለዚህ ደማቸው የሚጠበቀው ምን እስኪሆኑ ድረስ ነው? ሰዎች የሚገሉበት ዓላማ ሙስሊም እስኪሆኑ አላህን እስከሚያመልኩ መሐመድን ነቢይ ነው ብለው እስኪቀበሉ፣ እምቢ ካሉ ግን ይገደላሉ፣ ንብረታቸው ይወረሳል። ይሄ ነው ሰዎች የሚገደሉበት ትልቁ ዓላማ በእስልምና። እናመሰግናለን። ሜይ ቢ ግልጽ ይመስለኛል። ሀዲሳቶቹ በማያሻማ ሁኔታ ነው ደጋግመው የሚናገሩት። ላኢላሃ ሙሐመድ ረሱሉላህ እስኪሉ ድረስ ሰዎችን እንጋደል ታዝዣለሁ። ሰዎች እስልምናን እስካልተቀበሉ ድረስ ደማቸው ደመ ከልብ ነው ብሎ የተናገረበት ሙሐመድ እጅግ በጣም ብዙ ሀዲሳቶች አሉ። እጅግ ብዙ ቦታ ላይ እንደዛ ተናግሯል ማለት ነው። ስለዚህ እኔ አልልም ካልኩኝ ህይወቴም ንብረቴም አይጠበቅም ማለት ነው። ህይወቴና ንብረቴ እንዲጠበቅ የግዴታ ሙስሊም መሆን አለብኝ ማለት ነው። እኛ እንደ አዲስ ኪዳን ሰዎች የአዲስ ኪዳን ልጆች እንደመሆናችን ሴፍ የሚያነሳ በሴፍ ይሞታል። ለማንም ሴፍ አናነሳ፣ ለማንም ሴፍ እናነሳ ዘንድ አልታዘዝንም፣ አልተፈቀደልንም። ማንንም እንድንገል አልታዘዝንም። እንድንገደል ነው እንጂ የታዘዝነው እና ክርስቲያኑን ብለን ሰዎችን እንድንገል ለአምላክ አልታዘዝንም።